በትን ሁላ እየተናገርኩ ነበር ለአባቶችም ለሌሎች ለኦርቶዶክሳዊ ለሆኑ ወጣቶችም ምናምን። ግን ያው እግዚአብሔር ይመስገን በቃ ብዙዎች ብቻ ከጎንክ እንዳሉ ስላወቅን በጣም ደስ ብሎናል። እግዚአብሔር የተመሰገነ ይሁን። በርታለን፣ አለን ከጎን። እኛ ምንም ያስፈራን ነገር የለም። የምናመልከውን እናውቃለን። ብንኖር የጌታንን ብንሞትም የጌታንን። ይሄ ያው መፈክር ሳይሆን የምንኖረው እውነታ ስለሆነ ማለት ነው። ወንድሜ እፎይ በጣም እንወዳለን። በርታለን ወንድማችን። እሺ እናመሰግናለን። እኔን ከወደድከኝ በዙሪያ ያሉትን ሙስሊሞችን ማስተማር ነው የሚጠበቅብህ። እኔን መውደድህን በዛ ግለጸው። እኔም መውደድህን የምታሳየው በደንብ ተምረህ አንተ በደንብ አውቀህ በደንብ ጸንተህ ቤተሰብህን አጽንተህ ጓደኞችህን አጽንተህ አስተምረህ በዙሪያ ያሉትን ሰዎች ደግሞ ስታስተምር ነው። ያኔ ነው እኔም መውደድ የሚገለጸው። ይህ እፎይን ስለወደድከው እፎይን በጣም እንትን ስላላችሁት ምንም ጥቅም የለውም ማለት ነው። በዙሪያችሁ ያሉ ሰዎችን ግን አስተምሩ። ያንን በማድረግ አትሊስት በዛ ውስጥ እኔን ታስበኛለህ ማለት ነው። እሱ እንደዛ ሲል የሰማሁትን አዲስ ተናግሬ ይኸው ጓደኛዬን አመጣሁት፣ ይኸው ቤተሰቤን አስተማርኩ በሚለው ይጠቅማል። በዛ ውስጥ ታስበኛለህ ማለት ነው። ያ ለእናንተም ይጠቅማል፣ ለእኔም ይጠቅማል። ያ ነው ዋናው ነገር። ግባችንም ዋናው ያ ስለሆነ ማለት ነው። እና እንደዛ ነው። አዎ እውነት ነው እሱ። ያው በእርግጥ ያው እንዲህ ማለት ስላልፈለግኩኝ ብዙም እንትን ማለት ስላልፈለግኩ ነው እንጂ በፊት እንደዚህ እንትን አልልም ነበር። እኔም ያው ከዛ በኋላ ነው አንተ ላይ በተነሳው እንትን ያው እዚህ እንግዲህ እህቶች ምናምን ወንድሞችም ትንሽ ብዙም ባላውቀው ማለት በፊት ነበር ያነበብኩትም አሁን ጠፍቶኛል። አሁን ግን እየተከታተልኩ ስለሆነ ከእንግዲህ በኋላ ያው እንደምንሰራበት እርግጠኛ ነኝ። በአካልም የማገኛቸውን ደግሞ የምችለውን እየነገርኩ እያስተማርኩ የኔንም ጥያቄ አሁን ራሱ አሁን ከአንድ ሰዓት በፊት ራሱ አንድ ከውጭ ሀገር ያለች ልጅ ነች፣ ሙስሊም ነች፣ እያወራችኝ ነው። እንግዲህ ጥያቄዋን እየመለስኩላት ነው። እንግዲህ የምጠይቀኝን ተመልሶልኛልም የምትለው ነገር አለ። ከዛ አንተም እስልምና ላይ የምጠይቀኝ ስትለኝ እጠይቅሻለሁ፣ ችግር የለውም የእኛ በደንብ ይግባሽ ብያት እሱ ላይ እንግዲህ እያወራን ነው። ሌላም ሰዎችም በአካልም አገኘውን ደግሞ እንደዛው ደግሞ የሆነች ነገር ጣል ጣል አድርጋለሁ ልል ነው። ወንድሜ አለን አረሳ ነው። መልካም። ዋናው እሱ ስለሆነ እሱ ላይ ነው ፎከስ ማድረግ ያለብን። ቅድም እንዳልኳችሁ ተባብረን ያው መስራት ስላለብን ማለት ነው። መተጋገዝ አለብን። ዝም ብለን ስቀ የምናልፈው ብቻ ሳይሆን መማማር አለብን ማለት ነው። ስንማማር ደግሞ በደንብ መረጃዎችን መያዝ አለብን። አክቲቭ መሆን መቻል አለብን። ማይሆን ነው ቦታዎች ላይ ባንገኝ ጥሩ ነው። ማይሆን ቦታዎች ላይ እየተገኘን ሳይሆን አትሊስት ክርስቶስን በሚያሰድብ ቦታ ላይ እየተገኘን ሳይሆን አትሊስት ክርስቶስን ከፍ በሚያደርግ ቦታ ላይ ተገኝተን እነኛም መልእክቶችን ማስተላለፍ ይኖርብናል፣ ማስተማር ይኖርብናል፣ እነኛም ማድረግ ይኖርብናል፣ እነኛ ላይ ፎከስ ማድረግ ይኖርብናል። ይህንን ስናደርግ ነው ውጤታማ የምንሆነው። በዚህ አጋጣሚ እፎይ አንዳንድ ብዙ ሰው ማያውቀው አለ። ፒዲኤፍ ምናምን እንዳዘጋጀ ብዙ ሰው ያውቅም። እኔ ራሱ በቅርብ ነው ያወቅኩት። ማማዬን ነገሮችኝ እና ያዘጋጀው ምናምን ፒዲኤፍ ካለ በጽሁፍ ካለ ሼር ብታደረገን እኛም በቴሌግራም ቻናሉ ሼር እናደርገዋለን። እኔም በቻናል ሼር አድርገዋለሁ። ለራሴም ራሱ ማንበብ ፈልጋለሁ። ፒዲኤፍ ምናምን ፋይል ስላለው ስላዘጋጀው እፎይ ምናልባት እሱ ላይችል ይችላል ለመስጠት፣ ግን በእኛ በኩል ወይ ደግሞ እዚህ ባሉ ወንድመቶች በኩል ሼር ማድረግ ስለምንችል ጽሁፍም ፒዲኤፍም አለ እና እሱን አንብቡ ለማለት ነው። በውስጥ መስመር ምናልባት ሼር ብታደረግኝም ደስ ይለኛል። ተባረክ። ባነሳው ፖይንት ላይ አንዳንድ እህቶች አሁን አሉና እዛ አካባቢ ከሙስሊም ወንዶች ጋር ንጽጽር ከሚሰሩ ጋር በመነካካት ምናምን ነገር እዛ በማዘውተር ጌታቸውን የሚያሰድቡ ምንም የማይመስላቸው እነዚህ እህቶች ከእንደዚህ አይነት ምግባራችሁ ብትቆጠቡ ምንም የምታመጡት ነገር የለም። ሄዳችሁ ተወያይታችሁ ወይ ልታስረዱ ክርስትና ልታስተምሩ አይደለም፣ ምንም የምታውቁት ነገር የለም። ግን እዛ እየሄዳችሁ አምላካችሁን ባታሰድቡ፣ ሌሎችም ደግሞ እዛ ያሉት እስላሞች ምንም የሚመጣው ነገር የለም። ክርስቲያኖች ላይ ምንም አይመጣም። እዛ ያሉት እስላሞች እንዳይድኑ ሰበብ ከመሆን ብትቆጠቡ የሚል መልእክት በዚህ አጋጣሚ ለማስተላለፍ ወዳለው ፕሊስ ተጠበቁ።
ዝም ከተባለማ ማይክ ልክፈታ። እኔ ጥሩ ሀሳብ ነው ቃል። ያው ብዙዎች ትንሽ እውቀት ይዞ ይሄዱና ይገቡና ከዛ አንድ ጥያቄ ሲጠየቁ መመለስ ሳይችሉ ይቀሩና ከዛ ደግሞ ያው በቃ እንደዚህ ናቸው መልስ የላቸውም የመባል ደረጃ ይደረሳል። እና ግን ትንሽ ጠለቅ ብሎ የሚያውቅ ካለ አስወርደው ነው የሚመጣው። ቶሎ አስወርደው ብሎ ነው የሚጮሁት ማለት ነው ከስር። ከዛ ያም ሰውዬ የሆነ ምክንያት ይፈልግና ያስወርዳል አንጫጭቶ እንጂ ትንሽ ደቂቃ እንኳን አይታገስም። የማያውቁ ከሆኑ ግን እስከ መጨረሻው ድረስ ይታገሳቸዋል። እዛ ቁጭ አድርጎ አምላካቸውን ሲሰድብ እምነታቸውን ሲያንቋሸሽ ምናምን ይውላል። እንዲህ አይነት ነገር አለ። ልክ ነህ። እና ክርስቲያኖች እባካችሁን የምትገኙበትን ቤት ምረጡ። እውቀት ያላቸው ይግቡና ይጠይቁ፣ ይጠያየቁ። ዲቤት ማድረግም ካለባቸው አድርጉ። ድብን ያለ ጦርነት ውስጥ ያለ መሳሪያ ያለ ትጥቅ አይኬድም። ብትሄድ የሚያጋጥምህ መሞት ነው፣ ወይም የሚያጋጥምሽ መሞት ነው። አይደለም። ቆይ እዚህ ጋር እኔ አልስማማም። ዴባ ምን መሰለህ፣ አሁን እናንተ ራሱ በተደጋጋሚ ሄዳችሁ ጭራሽ ለፖለቲካና ለላይቭ ማድመቂያ ነው የሚያደርጓችሁ። ስለዚህ ዋይ ኖት ላይክ ስፔር ዩርሰልፍ ዳሜጅ። ለምን አሁን እናንተ ላይክ ኢቨን እውቀቱ ቢኖራችሁ ራሱ የምትገቡበትን ላይቭ ምረጡ። እዚህ ላይክ የእንትን ለምን ማድመቂያ ትሆናላችሁ? የምንድን ነበረ ስሙ? የላይቭ እና የፖስት ማድመቂያ ለምን ትሆናላችሁ? በቃ አሁን እናንተ የምታውቁትን ታውቃላችሁ። እውነት የያዘው ደግሞ እውነት ያለው ጋር ነው መመጣት ያለበት። ስለዚህ እነሱ ላይክ ለፖለቲካና ለተለያዩ ፕሮፓጋንዳ መጠቀሚያ ከምትሆኑ ይልቅ ኢፍ ዴይ ሃቭ ኮንፊደንስ ኢነፍ መጥተው እስልምናቸውን ዲፌንድ ያድርጉ። ለምን መሰላችሁ? እነሱ ሶርሶቻቸውን ነው በቃ አውጥተው እየተነገረ ያለው። ከእነዛ ሶርሶች ውጭ እየተናገርን አይደለንም። እነሱ ግን ባይብልን ሮ የሆነውን ነገር አውጥተው ያንን ቃል ደግሞ ለእነሱ ስድባቸውና ለእነሱ ማንጓጠጥ እንዲመቻቸው አድርገው ስለሆነ እዛ ላይ ሶልት የሚያደርጉት። ሲጀመር ደግሞ ክርስቲያን ባልተገባበት ቦታ ሊገኝ ዘንድ አይገባም። ይሄ ደግሞ እንደው እባካችሁ ለክብራችሁ ብላችሁ ሳይሆን የክርስትና አንዱን ራሱ የቻለ ሕግ ነው። ስለዚህ ባልተገባችሁ በማይገባ ቦታ ላይ ክርስቶስ አይሰበክም። በማይገባ ቦታ ላይ ስለ ሀሎተ እግዚአብሔር አይነገርም። እና ያንን ነገር አድርጉ እና እባካችሁ አትሂዱ። እና ይሄ የተማሩ ራሱ የተባለው ሰው እኔ አይታየኝም። ለምን ሄዳችሁ እንዴት አድርጓችሁ እንደሚያስወርዳችሁ አይታችኋል አይደለ? የተናገራችሁትን ሳትጨርሱ ቆራርጠው ሀሳቡን ሚውት አድርገው ከዛ በኋላ ነው የሚያስወጣችሁ። ስለዚህ ለምን ሲባል ሄዳችሁ የአሕዛብ ቤት ማድመቂያ ትሆናላችሁ? ስለዚህ ይሄ ትጥቅ ሳይዙ ራሱ ባልተገባ ቦታ ጦርነት አይገጠም። ምናሽ ቲጂ አይ እኔ ላወራን የገባሁት ስላለ እነሱ እንተዋቸውና ወደ ሀሳቡ ሄዳ አይመስላችሁም? ያ ቀጥለውና ልጆች እንትን ካሉ ልጆችን ልቀበልና እኔ እወጣለሁኝ። ብዙም አልቆይም። አክቹዋሊ ቀጣይ ላይ ትምህርት ብቻ ስለምንማማር ብዙ ጊዜ አታወራንም ስለሚሉ ነው እንትን ያልኩት። እችን አጋጣሚ እንጠቀምባት ብዬ ነው። ኤኒዌይስ በተለይም ንጽጽር የሚሰሩ እስልምና ጋር በተያያዘ እንዳረሰው ለማለት ነው። ቴንክ ዩ ፒዲኤፍ አይ ቲንክ እኔ እንደዚህ ብዬ ያዘጋጀሁት ፒዲኤፍ የለም፣ ግን ጽሁፎች ምናምን ሰጥቼ የተዘጋጁ ፒዲኤፎች አንድ 5-6 ፒዲኤፎች አሉ። እኔ ጋር ራሱ የሉም አክቹዋሊ ፒዲኤፎቹ፣ ግን የእኔ ጽሁፎች ናቸው። እኔ የጻፍኳቸው ልጆች ያዘጋጇቸው አሉ። እነሱን ያላችሁ ልጆች ስጧቸው። ፒዲኤፎቹ የኔ አሉ። ወደ 5-6 ምናምን በላይ የሚሆኑ ፒዲኤፎች አሉ። እንትኖቹ የኔ ናቸው፣ ጽሁፎቹ የኔ ናቸው፣ ፋይሉ የኔ ነው። ሰጥቻቸው አዘጋጅተውት ይመስለኛል። እኔ ራሱ እነዚህ ይሄ ነገር ከየት አምጥታችሁ ነው ምናምን ላኩልኝ ብዬ እኔ ራሱ እያየሁት ነበር። አንደኛውን እንትን ፒዲኤፍ ያዘጋጇቸው አሉ። ቀጣይ ግን ከፒዲኤፍም በላይ ሰፋ ያሉ ጽሁፎችን ሜይ ቢ እንደ እግዚአብሔር ፍቃድ የምታገኙበትን አክሰስ የምታደርጉበትን እንትንላችኋለሁኝ። ሰፋ ያሉ በደንብ የተሰሩ ከፒዲኤፍም በተሻለ ሁኔታ ሰፋ ያሉ የተሻሉ ጽሁፎች የምታገኙበትን ስተና አርጉመንታቸው ሙሉ ጥንቅቅ ያሉ ልቅ ያሉ ሰፋፊ ጽሁፎችን አክሰስ የምታደርጉበትን
እግዚአብሔር ከረዳኝ አመቻችላችኋለሁ። ኤቭሪቲንግ ጽሁፎቹ ተጠናቀው ያለቁ በጣም ብዙ አሉ። በጣም ብዙ ከ200 በላይ የሚበልጡ አርቲክሎች አሉ። እነኛን አክሰስ የምታደርጉበትን ሜይ ቢ እግዚአብሔር ከረዳን እናመቻችላችኋለሁ። ወይን ብሎግ ወይንም ዌብሳይት ነገር እንትን ብዬ ብሎግ አለ እሱ ስለዚህም ስለሆነ ዌብሳይትም የሚቻል ከሆነ ዌብሳይቶች ክሬት ማድረግ የሚቻል ከሆነ ሜይ ቢ እየሞከርኩ ነው። በዌብሳይት ደረጃ ላይ ሜይ ቢ ልለቅላችሁ እችላለሁ። በጣም በርካታ ጽሁፎች አሉ። ካልሆነ ግን ከዓመት በፊት የኔው ብሎግ ስለነበረ እሱም ፐብሊክ አደርግላችሁና እዛ ላይ እንድታነቡት አደርጋችኋለሁኝ። በፒዲኤፍ ደረጃ ግን እኔ ራሴ ብዬ ያዘጋጀሁት የለም ራሴ ያዘጋጀሁት ነገር ግን የኔ ጽሁፎችና የኔ አርቲክሎች በብሎግ የተሰሩ በፒዲኤፍ የተሰሩ ሰዎች ጋር አይቻለሁኝ። ጽሁፉ የኔ ነው፣ አርቲክሉ ምኑ የኔ ነው። ወደ ከ6 በላይ ፒዲኤፎች ምናምን ነገሮች አሉ። እኔ ጋር ግን አይደሉም። እኔ አይደለሁም የሰራኋቸው። በዛው ወደ ሀሳብ ግባ። ሰው ነው የምትቀበለው ወይስ የምትለን ነገር አለ ኡስታዝ? በቃ በዚሁ ላይ የተለየ ነገር ካለ አለ፣ ከሌለ ኦልሞስት እዚሁ ላይ ከዚህ ጋር የተያዘ ጥያቄ ካላቸው ወይ ከሰሞነ ሕማማት ጋር የተያዘ ትንሽ ብትሄድልን ደስ ይለናል። አነጻጽረህ ስለ ስቅለት አነጻጽረህ የተወሰነ ብትለን ደስ ይለናል። ሕማማትም ስለሆነ ሰሞኑን እሱ ላይ ስለሆነ እየሰራን የነበረው እሱ ላይ ብትሄድበት ስለ ስቅለቱ ከእስልምናውም ከክርስትናውም እያነጻጸርክ የተወሰነ ነገር 7 ሸጋውን አስገባውና ሱራ 4 157 እየጠቀሰልን ነው። እስኪ ከዚህ ጋር እናውራውን አግባ። እስከዛ ድረስ በደም ዋጋ ሰላም ሊልክ ነው መሰለኝ የገባው። አወራ በደም ዋጋ እሺ፣ ማውራት ይፈቀዳል? ይቻላል። እሺ፣ ማለት በመጀመሪያ እፎይና ጳላዲዮስ ማለት እንደዚህ ፊት ለፊት እናንተ ማውራቴ በጣም ምን አይነት ስሜት እየተሰማኝ እንዳለ አይገባችሁም። እና በጣም 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 ወዳችኋለሁ። እውነት እናንተም ብቻ አይደለም የትኛውንም የክርስቲያን ኦርቶዶክስ ተዋህዶ ሆኖ በዚህ እንትን ላይ እየሰሩ ያሉት ልጆችን በጣም ማለት የሚከፍሉት መስዋዕትነት በደንብ ይገባኛል። እና እውነት ለመናገር እኔ ስለዚህ ንጽጽር ያወቅኩት ያው ቲጂ በደንብ ታውቀኛለች እና በዲያቆን ቢኒያም ጊዜ ማለት በደንብ ረዳ ነበርና ግን እንትን ነው በዛ ሰዓት የሚደረገው ነገር ያው እነሱ ለሚያነሱት ጥያቄ መልስ ይሰጥ ነበር እንጂ ቁርአኑ ሐዲሱ አልተከፈተም ነበር። ሶ ኢቭን ቁርአኑ ሐዲሱ ባልተከፈተበት ሁኔታ ዲያቆን ቢኒያም ምን ያህል መስዋዕትነት እንደከፈለ ምናልባት የማታውቁ ሰዎች ትኖራላችሁ፣ ሁላችሁም ታውቃላችሁ ብዬ አላስብም። በእውነት ስለ ክርስቶስ በጣም ብዙ መከራን ተቀብሏል። ያም ሆኖ እሱ ያነቃው ትውልድ አለ። ግን ያን ያህል እኛ ደፍረን በቃ ማለት ቁርአን ስተት ነው እስልምና ስተት ነው የማለት ሞራል እንኳን አልነበረንም። እውነት ለመናገር ማለት ይህንን ስላችሁ ከነ እፎይ በፊት የመጡት ምንም ስራ አልሰሩም እያልኩኝ አይደለም። ግን ሁሉም ነገር ስቴፕ አለው። የሆነ ደረጃ ስንወርድ ወይም ስንወጣ ስቴፕ አለው። እነ ዲያቆን ቢኒያም ፍሬው አስታውሳለሁ፣ እነ መምህር ምረታብም ይሰሩ ነበር ድሮና ግን አልተገለጠም ነበር፣ ሀዲሳቱ አልተገለጡም ነበር። ራሳችንን ብቻ ነበር የምንከላከለው። ቤተክርስቲያን ራሷን ብቻ ነበር የምትከላከለው። እነሱ ለሚጽፉት ጽሁፍ፣ ለሚያወጡት ነገር፣ ለተለያየ ነገር ምላሽ ሲሰጡ ቆይተዋል። አሁን ደግሞ በነ እፎይ በነ ጳላዲዮስ ሰዓት በደንብ አወቅ ነው። እኔ እውነት ልንገራችሁ ብዙ ጊዜ አሳልፌያለሁ። እፎይን ይኸው እኔ
ከፊቱ ነው የምናገረው፣ ምንም አልዋሽም። እና ላይቭ እያየሁት ብዙ ጊዜ አሳልፌያለሁ። ማለት እንደ ክርስትናዬ እንደዚህ አይነት ሃይማኖት አለ ብዬ ለመቀበል በጣም ከብዶኝ፣ እንደውም ብዙ ጊዜ እፎይ በቃ ማለት እየሰደባቸው ነው ወይስ ምንድን ነው ምናምን ብዬ ብዙ ጊዜ አሳልፌያለሁ። በእውነት ነው የምላቸው፣ አልዋሽም። ብዙ ጊዜ አሳልፌያለሁ። በኋላ ያው ስታዳምጡ ነው የሆነ ነገር የሚገባችሁና ደጋግሜ ማዳመጥ ሲጀምር በቃ ማለት ሰው ልጅ ያለ ማስረጃ ማለት በማስረጃ ካወራ በምን ልከሱ ትችላላችሁ? ሐዲሳቱን ቁርአኑን ምናምን ማስረጃ እያቀረበ ሲያወራ ኡስታዞችም እየመጡ በዛ ጉዳይ ላይ ሲነጋገሩ በደንብ ተረዳው የነሱን ዓላማ ማለት ነው። ትክክለኛ የእምነቱ አስተምሮን እየገለጹ እንደሚያወሩ በጣም ተረዳው። ማለት እኔ ስፈጠርም ኦርቶዶክስ ነኝ። በኦርቶዶክስ መቼም ድርድር የለኝም። ሞር በቃ የበለጠ እንትን ነው የጨመራችሁልኝ፣ የበለጠ ክብር ነው የጨመራችሁልኝ ያለኝ እንትን ላይ ማለት ነው። በጣም በጣም እወዳችኋለሁ፣ አከብራችኋለሁ። ሌላችሁ የምፈልገው አንድ ነገር ምንድን ነው፣ ከተገባ እውነት እንደ ታናሽነቴ ካዳመጣችሁኝ በእውነት እላችኋለሁ በጣም ብዙ ለክርስትና የሚቆረቆሩ ግን እንደኔ ብዙ ሰዎች አሉ፣ ወጣቶች አሉ በየሰፈሩ። በጣም ብዙ ሰው ይወዳችኋል፣ በጣም ብዙ ክርስቲያን ይወዳችኋል። ማለት የሆኑ አውቃለሁ ማድረግ ያለባቸው ሰዎች አሉ ግን አላረጉም ምናምን ነገር፣ ግን ብዙ ህዝብ አለ የሚወዳችሁ፣ ብዙ ህዝብ ማለት ነው። እሱ እንድታውቁ ፈልጋለሁ። ምክንያቱም ብቸኝነት ምን ማለት እንደሆነ ስሜቱን ስለምረዳው ማለት ነው። የሆነ ሰው አለልኝ የምትለው ሰው ከጎን ስታጣው ምን አይነት ስሜት እንዳለው አውቃለሁ። እና ለክርስቶስ ቢሆን የምታገሉት እኛ ክርስቲያኖች እያንዳንዳችን ኦርቶዶክሶች ይመለከተናል የምንል ከጎናችሁ ልንቆም ግዴታችን እንደሆነ፣ መብት አይደለም ግዴታችን እንደሆነ በደንብ አድርጌ ያውቃለሁ። ያልተረዳ ወገን አለ። እንዲሁም ደግሞ እድሉን አግኝቶ ለእናንተ ከጎናችሁ እንዳለ ማሳየት ያልቻለ ብዙ ሰው አለ እና ያን እንድትረዱ ፈልጋለሁ። ዋና ፖይንት አሁን ለእፎይና ለጲላዶስ ማቅረብ የምፈልገው ዋና ፖይንት ምንድን ነው? እንዲሁ ማለት እየሰራችሁ እንዳላችሁ ምርት እያመረታችሁ ነው ያላችሁት። የሚታሸጉት እቃዎች ላይ ምን አይነት ዝግጅት አድርጋችኋል? እሱን ነው መጠየቅ የምፈልገው። ምክንያቱም አሁን ኦርቶዶክሱም ምኑም በአንድነት እየሰራ ነው ሁሉም ይመለከተኛል ብሎና በቀደም ስታወራም ሰምቻለሁ ነጥብ እናደርጋለን ብለሃል። ያ ነጥብ በጣም አስፈላጊ ነው። ምክንያቱም የሚመጣው ከእስልምና የሚመጣው ካልዳነ ምንም ዋጋ የለውም። ከእስልምና የሚመጣው ህብረተሰብ የት ነው መዳረሻው? የት ነው? ምክንያቱም ለእኔ አሁን እኔ ኦርቶዶክስ ነኝ። ፕሮቴስታንቱ ምኑም የዳነ ነው ብዬ አላምንም እንደኔ። ያን ነገር በደንብ አስባችሁበት ሞር እንደምሰሩበት አምናለሁ። ምክንያቱም በቀደም ጠቅሰዋል ወይም ማለት ከኔ በላይ እንደምታስቡ ስለዚህ ጉዳይ አምናለሁ። ግን እኔ ብዙ ገስት ላይም ስለገጠመኝ ነው። አንዱ ሙስሊም ስለ ካዕባ ድንጋይ ሲጠየቅ የካዕባን ድንጋይ ታመልካላችሁ ምናምን ተብሎ ሲጠየቅ ስለ ኦርቶዶክስ ስለ እመቤታችን ቅድስት ድንግል ማርያም ነው ጥያቄ ጠይቀውና እየመለሰ የነበረው ሰውዬ እኔ እንደዚህ የሚባል ነገር አላውቅም አንድ ክርስቶስ ምናምን ብሎ ማለት ይገባቸዋል ብቻ እኔ ማለት እንትን አለም ይሄ የምትሰሩትን ስራ ለማሰናከል ወይ ለማቆም ምናምን ነገር አለም። ግን በቃ የሆነ ሰው እንዲድን ነው በቃ መስዋዕትነት እየከፈላችሁ ያላችሁት። ምንም በድላችሁ አለም እፎይና ጲላጦስ ምንም በድላችሁ ብዙ መከራ ነው የምትቀበሉት። ምንም አርጋችሁ አለም ክርስቶስን ሰብካችሁ ነው። ምን ያህል መስዋዕትነት የከፈላችሁለት ክርስቶስ
ይህን ያህል መስዋዕትነት የከፈላችሁለት ወንጌል በከንቱ እንዳይቀር መዳረሻውን በደንብ ብሰሩበት፣ ማለት ጊዜ ወስዳችሁ በደንብ ብሰሩበት የሚል ሀሳብ ብቻ ለመስጠት ነው የገባሁት። ማለት ማንንም አልጠላም፣ ግን ለእኔ ትክክለኛው ሃይማኖት ኦርቶዶክስ ነው ብዬ አስባለሁ። ማንኛውም ሰው ከዳነ በኋላ ከእስልምና የሚሆን አስወጥታችሁት ነው። አይ ቲንክ ባታስወጡት ጥሩ ነበረ። ቢጨርስ ሀሳቡን ጥሩ ነበረ። ሰው ባታስወጡ አሪፍ ነው። አሪፍ ፖይንቶች ያነሳቸው አሉ። ሜይ ቢ መልሱትና የመጀመሪያ ያነሳው ፖይንት ምንድነው? እሱ እፎይ የሚናገራቸው ነገሮች ስድብ ይመስሉኝ ነበረ እና መልሱት ልጁን። እሱ ያነሳው አጀንዳ አይ ቲንክ አንድ ወንድማችን እዚሁ ቲክቶክ ላይ ታዋቂ የሆነ ወንድማችን ቴሌግራሙ ላይ ጽፎበታል እና ከጾም በኋላ ላይ እንተያያለን የሚል ዛቻ አስቀምጦታል። ለእኛ ምላሽ በሚመስል ሁኔታ ትናንትና በተናገርነው ላይ ነው። ትከሻ እንለካካለን ነገር የሚመስል ጽሁፍ ጽፏል። ለምን አስፈላጊ እንደሆነ አላውቅም። እንደዛ እንደጻፈ ከጾም በኋላ እነ እፎይ ሆኑ እንደዚህ ያሉት እንተያያለን አላወቁኝም ማለት ነው፣ ይህንን ጀማ አላወቁትም ማለት ነው ብሎ ቴሌግራሙ ላይ ጽፏል። እሱን ነው በደም ዋጋ የሚለውም ከዛኛው ሀሳብ ጋር የሚመሳሰል ነው ያስቀመጠልን። ለማንኛውም እመለስበታለሁ የእኛው ፖይንት ላይ። ነገር ግን በመጀመሪያ ያነሳቸው ፖይንቶች ብዙዎችን የሚገዛ ሀሳብ ስለሆነ ብዙዎችም ደግሞ በፊት ሲሉት ነበረ which is እፎይ የሚናገረው ስድብ ነው፣ ሃይማኖታቸውን እየሰደበ ነው፣ እንደዚህ የሚልማ የለም የሚል ብዙ ሰው ነበረ። ማለት አንዳንድ ሀሳቦች ስንናገራቸው ውሸት ይመስላቸው ነበረ። በዚህ ደረጃ እንዴት ነው እሱ ሃይማኖት ሊሆን የሚችለው? ማለት ነቢዩ እንደዚህ በቃ ስፐርሙን ግድግዳ ይጠርግ ነበረ፣ ካባውን እየዞሩ ማስተርቤሽን ያደርጉ ነበረ ተከታዮቹ፣ የሞተ ሰው ይስም ነበረ ነቢዩ፣ የሞተ ሰው ከመቃብር አውጥቶ የሞተውን አፉን ከፍቶ ምራቁን አፍ ውስጥ ይግት ነበረ፣ የወንድ ልጅ እንትን ያደርግ ነበረ። እንደዚህ እያልን ስድብ ይመስል ነበረ። ስንሳደድበትም የኖረው ይሄ ነበረ እና ይሄንን ስናገረው ባይዞ እነኝን ሁሉ የተናገርኳቸውን ካያችሁ እነሱ ላነሱት ክርስትና ላይ ምላሽ ነው የሰጠሁት ነው ካያችሁ። አስቀድሜ አይደለም የተናገርኩት። እነሱ ያነሳሉ ክርስትና ላይ፣ የክርስትናውን ከመለስኩ በኋላ መልሼ ደግሞ እናንተ ነብይ እንዲህ ያደርጓል ብዬላችኋለሁ። ለሮል ሞዴል የሚባለው እንዴት ነው እሱ ቅማል የሚኖርበት? እንዴት ነው እሱ ቂጡን በድንጋይ እንደዚህ እንትን ያለው? እነኚህ ነገሮች ስድብ ይመስሉ ነበረ። ደጋግመን በመረጃ ነው የምናወራው። እፎይ አይዋሽ የሚለው ትሬንድ ራሱ ተፈጥራ ነበር። አለመረጃ ያወራ የሚለው ማለት ነው። እኔ ብዙ ጊዜ ቻሌንጅ አድርጉኝ እስቲ ኑና ያለ መረጃ አንዲት ቃል የተናገርኳትን አምጡ ስላቸው ሊያመጡ አይችሉም። አንዲት ቃል ናልኳቸው ያለ መረጃ ያወራዋትን። ያ መጨረሻ ላይ እኛ ኦልሞስት ታማኝነታችንን እንድናገኝ ሆነናል መጨረሻ ላይ ማለት ነው። እውነት ምንም ብቀጥን አትበጠስም እንደሚባለው ማለት ነው። ልቀጥን ልትመነምን ትችላል። የሆነ ሰዓት ላይ ተገፍተ ውሸት ትወፍርና ቦታ ያዛ ምናምን ነገር እውነትን እንትን ልትል ትችላለህ። ግን እውነት ነች ኦልዌይስ መጨረሻዋ። ምክንያቱም የራሳቸው ሰዎች ይመጡና እኛ ያልነውን ኮንፊርም ያደርጉልናል። አንደኛው ይመጣና ከመካከላቸው እና ምን ችግር አለው እንደዚህ ቢሆን ይላል። አዎ አድርጎታል ይላል። እዚህ ያሉት ይክዱና አንደኛው ይመጣና ከመካከላቸው ያምናል። በቃ ይሄ ነገር የእኛን እውነተኛነት እያሳመነ ሲመጣ ሰዎች ከኛ ጋር መቆም ጀመሩ እንጂ አብዛኞቹ ተቃውመውናል። አብዛኞቹ በሚባል ደረጃ ቪዲዮ የሰሩብን አሉ። እኔ አሁን የሆነ እንትን ልጅ አለ አሁን ወደ 40 ምንጭ ይመስለኛል ብዙ ተከታይ ያለው 2 ጊዜ ቪዲዮ ሰርቶ ጠልዞኛል። እንደውም እኔ በጣም ተናድጄ ቪዲዮ ልስራበት እንደ ሰው እያልኩኝ በቃ ኢቭን ለህግ ሁሉ ይቅረብ ብሎ ሁሉ ቪዲዮ ሰርቶብኛል። ኦርቶዶክስ ነው የዛሬ ዓመት ምናምን አካባቢ ማለት ነው። ልውጥ ብሎ አሁን እፎይን አትናገሩ ብሎ እፎይ ምንም አላጠፋም የእናንተዎቹ ናቸው ባለጌ፣ እፎይ የተጻፈውን ነው ያወራው፣ እፎይ ትክክል ነው የተናገረው ብሎ ስለ እኔ ሲሟገት ሳየው እንኳንም ያኔ ቪዲዮ ያልሰራሁበት ሲገባው ከኔ ጋር ቆሟል። በቀላሉ ሮሚ የምትባለው እንኳን ስትሰድበኝ ነበር ባለው ግልብጥ ብላ ደግሞ መልሳ እንዴ የራሳችሁን እንትን ያለው ምላሽ ነው የሰጠላችሁ ብላ ስትቀየር አይታችኋታል።
ሰዎች እንደዛ ናቸው። በመጀመሪያ ሲሰሙ ይደነግጣሉ። እኛ የምንናገረውን ሲሰሙ፣ እኛ የምናሳየውን ሲሰሙ ይደነግጣሉ። ከዛ እኛ እያልን ያለነው መጽሐፉ ላይ መሆኑን ሲያውቁ መጨረሻ ላይ ከኛ ጋር ይቆማሉ ማለት ነው። በደም ዋጋም ያንን የእሱ ብቻ ሳይሆን የብዙዎቹ ኦርቶዶክሶችን እንትን ያለፈበት እፎይ ሚዋሽ ዝም ብሎ የሚናገር መስሎት ነበረ። መጨረሻ ላይ ደጋግመን መረጃ እያወጣን ስንናገር የራሳቸውም አንዱ ሲክድ አንዱ ሲያምን መጨረሻ ላይ እውነት መሆኑ ገብቶት፣ ስለዚህ ያስተምሮቱ ነው ወደሚለው መጥቷል ማለት ነው። በሁለተኛ ደረጃ ላይ ያነሳው ምንድነው? እሱ እንደ ጥያቄ የሚያነሳው ከዛ የወጡ ልጆችን እንዴት ነው እሱ መዳረሻቸው ምንድነው እሱ የሚል ነው። ሁላችንም ምንሰራው ከእስልምና ወጥተው ሜዳ ላይ እንዲበተኑ ብቻ ሳይሆን የዘላለማዊ ሕይወትን እንዲያገኙ ነው። የዘላለማዊ ሕይወት የሚገኘውን አስተምሮ እንዲያገኙ ነው። ያንን ደግሞ ምናምን እስከሆንን ድረስ እነሱም እንዲያምኑ እንፈልጋለን። ለምሳሌ እፎይ በሰክራመንቶች በሙሉ ያምናል። እንደዛ ወደ ማያምን እንዲሄዱ አያደርግም ማለት ነው። እፎይ በስላሴ ያምናል። በስላሴ ወደ ማያምኑ እንዲሄዱ አይደለም ፍላጎቱ። የጆባ እንዲሆን ወይም ደግሞ ኦንሊ ጂሰስ እንዲሆን አይደለም እፎይ ፍላጎት ማለት ነው። ከሙስሊሞች የሚወጡ ምንድነው ፍላጎቱ? ከእስልምና ወጥተው በስላሴ እንዲያምኑ፣ በክርስቶስ አምላክነት እንዲያምኑ፣ በክርስቶስ ቤዛነት እንዲያምኑ፣ በደም ዋጋ እንደተገዙ እንዲያምኑ ያንን ማድረግ ነው እንጂ እፎይ ዓላማ ከእስልምና አውጥቶ መበተን አይደለም ዓላማው ማለት ነው። ስለዚህ ሁለት ነገር አለ በንጽጽር ዓለም የማታውቁ ከሆነ አሰራሩ ላይ ሁለት አይነት አለ፣ ፖልሚስቲክ እና አፖሎጂስቲክ። አፖሎጂስቲክ ላይ ሞሮፍ ራሳችሁን ዲፌንድ ነው የምታደርጉት። ክርስትናውን ብቻ ዛችሁ መመለስ፣ ክርስቲያን ስትሆኑ ክርስትናውን እዛችሁ ዝም ብሎ ማስተማር ሊሆን ይችላል። ይሄ አፖሎጂስቲክ ፓርቱ ነው። ዝም ብላችሁ ለሰዎች ሄዳችሁ ክርስትናን ማስተማር ማለት ነው። ፖልሚስቲክ ላይ ግን ምንድነው እሱ ሞሮፍ የምታተኩሩት ክርስትናውን ከማስተማር በዘለለ እስልምናን ሄዶ አታክ ማድረግ፣ አስተምሮታችሁ ስህተት ነው ብሎ የእስልምናን ስህተተኝነት ማሳየት ማለት ነው። እስልምና ሐሰት መሆኑን ማሳየት ትንሽዬ ኦፌንሲቭ ነው። ጠብ የሚነሳው ብዙ ጊዜ እንደ ዓለምም ጠብ የሚነሳው በአፖሎጂስቲኩ ፓርት ሳይሆን በፖልሚስቲኩ ፓርት ነው። እኛ አብዛኛውን እስልምና ላይ የምንሰራ ልጆች ፖልሚስቲክ ነው የምንሰራው፣ አፖሎጂስቲኩን ሳይሆን ማለት ነው። ምን ማድረግ ማለት ነው? አታክ ማድረግ። ኦፌንሲቭ ነው፣ ትንሽ ከበድ ይላል። ምክንያቱም ሰዎችን ሄዳችሁ ሃይማኖታችሁ ስህተት ነው ብላችሁ ነው የምታሳዩቸው። ሃይማኖታችሁ ስህተት ነው፣ ይኸው ይሄ እያላችሁ የአስተምሮታቸውን ስህተተኝነት ስታሳዩቸው፣ ስህተት ነው ስትሏቸው ሰዎች ዝም ብለው አይቀበሏችሁ። የራሳችሁ ይሄ ትክክል ነው ማለት ሳይሆን ኖ እስልምና ስህተት ነው ከዚህ አንጻር አጋንንታዊን አስተምሮቱ ስትሉት ያ ሰውዬ ቴንኪው ብሎ አይቀበልህም። ኦፌንሲቭ ይሆናል ማለት ነው። ስለዚህ እኛ ፖልሚስቲክ ላይ ስለምንሰራ እስልምናን ሐሰተኝነት ማሳየት ነው። ያ ሐሰተኛ መሆኑን ካሳመንም በኋላ የሚወጡ ሰዎች አሉ። እስልምና ሐሰት መሆኑ ሲገባቸው በየጊዜው የሚወጡ ሰዎች አሉ። ነገር ግን ያንን የሚወጡ ሰዎችን ደግሞ ከኋላ ከኛ ስር ተከታትሎ አፖሎጂስቲክ የሚሰሩ ሊሆኑ ይችላሉ። ኖርማል መምህራኖች እነኛም ማስተማር አለባቸው። እኛ ቀደም ብያችኋለሁ፣ ዋን ቱ ዋን ነው ከእስልምና የሚወጡ ልጆች የምናስተምረው። ዋን ቱ ዋን 10 ሰው ቢወጣ ለምሳሌ 10 ልጅን በቀን ላስተምር ብትል 10 ሰዓት ይፈጅብሃል። በቀላሉ አንዳንድ ሰዓት ላስተምር ብትል አንዳንድ ሰዓት እንኳን ላስተምር ብትል 10 ሰዓት ይፈጅብሃል ማለት ነው። ምን ያህል ቦሪንግ እንደሆነ አስቡት። ምን ያህል አድካሚ እንደሆነ፣ ምን ያህል አቅማችሁን እንደሚገል፣ ምን ያህል ከባድ እንደሆነ አስቡት። 10ሩን አንድነት እናስተምር ካላችሁ ከ10 ውስጥ አንደኛው ሰላይ ሊሆን ይችላል የመጣው፣ አንደኛው ስም ዝርዝር ሊወስድ ሊሆን ይችላል የመጣው። ማነች ማንጋ እየተማረች ያለችው የሚለውን ለቤተሰብ ይደርሳል መረጃው። እነኛ እንዳይሆኑ በጣም ጥንቃቄ እናደርጋለን። ትናንትና እኛ ብንናገር ላታምኑን ትችሉ ነበረ። መምህር ክርስቶፎረስ ሲያወሩ ሰምታችኋል። ባለፈው ልካችሁልኝ መልሼባችኋለሁ አሉ። ከአቅማችን በላይ ሲሆን እንለምናለን መምህራንን እየዞርን ባካችሁ አስተምሩልን። ከአቅማችን በላይ ሲሆን ለክርስቶፎረስ ወደ 10 ልጆች ልከን ነበረ፣ ወር ምናምን ከወር በፊት ማለት ነው። ከእስልምና የወጡ ልጆች ክርስትናን እንዲማሩ ወደ 10 ልጆች ልከን በቃ እኔ ኦቨር ሆነብኝ አልችልም ብለው መለሱብን። እነኛን 10 ልጆች እንዱ ነው የበተንናቸው። በቃ በሰፈራችሁ ያለ ቤተክርስቲያን ሄዳችሁ ከቻላችሁ ተማሩ፣ ምንም ልንረዳችሁ አልቻልንም ነው ያልናቸው። በቃ ከአቅማችን በላይ ሲሆን ምንም ማድረግ አንችልም። ስለዚህ ምንድነው ያለን አማራጭ?
በቻልነው መጠን ቤተሰብ ሲሆን እናም ቤተሰቦችን ብዙ ጊዜ ትሪት አደርጋለሁ። ቤተሰቦችም አስተምራቸው አሉ። ቤተሰብ ሲሆኑ በቃ እጣጣራለሁኝ የተወሰነ። ምክንያቱም ልጅ፣ ሚስት፣ ባል ምናምን ሲሆኑ ዝሆል እነኛን ለማስተማር ሞክራለሁኝ የተወሰነ በሳምንት 2 ቀን 3 ቀን እየሰጠዋቸው 1 ሰዓት ተኩልም 1 ሰዓትም እንደዛ አስተምራለሁኝ። ግን አስ ኢንዲቪዥዋል እያንዳንዱን ከዛ የወጣን ሙሉ ላስተምር ማለት በጣም አድካሚ ነው። በጣም አድካሚ። ከሀ ጀምረህ ነው የምታስተምረው። እስልምናን ሐሰተኝነት እያሳየ እንደገና ደግሞ ክርስትናውን እውነተኝነት ማስተማር በጣም ጊዜ ይፈልጋል ማለት ነው። በአንድ የሚያልቅም ደግሞ አይደለም። በጣም ረጅም ጊዜ የሚፈልግ ነው። ከፕሮቴስታንቱ የወጣውን ለማስተማር ለምሳሌ ፕሮቴስታንቱ ላይ መጽሐፉ አንድ ነው። ዲስማሽን ትላትል ትችላለህ። አብዛኛው ክርስቶስ አምላክነት ላይ ትስማማለህ። ከዛ ሜቢ ጥምቀት ያድናል፣ ለድነት ያስፈልጋል አያስፈልግም፣ ስጋ ወደሙ ያስፈልጋል አያስፈልግም፣ የምጠቅሳቸው ጥቅሶች ኦልሞስት ፕሮቴስታንቱም ሲጠቅሰው የነበረው ስለሆኑ ዚስማይል ላትጣላባቸው ትችላለህ። እስልምናው ላይ ግን ሀ ብለህ ነው ገና የምትጀምረው። ስለዚህ በጣም ታይም ይወስዳል። ይህን የሚያደርጉ መምህራኖችን ለምነን አተን ነው ተቸግረን ነው ማለት ነው። አሁን ለማቀሳሰር እየተሞከረ እንዳለ ገብቶኛል። ከጾም በኋላ እንገናኛለን የሚል ጽሁፍም አይቻለው። ይምጡ እስቲ እነኛ ሰዎች ይምጡና በዛቻ ሳይሆን በጠረጴዛ ዙሪያ ብንወያይ ደስ ይላል። በዛቻም ከሆነ ችግር የለውም። እንዳመጣጣቸው መመለስ ብዙ የሚከብድ ነገር አይመስለኝም። ምክንያቱም እንደዛ ብለው የጻፉ ሰዎችን ለምነናቸው ነበር። ፐርሰናሊ እኔ ያንን ልጅ ለምሳሌ እንደዛ ብሎ የጻፈውን ልጅ እባክህ በክርስትናው ላይ እንደዚህ ቢያንስ መሰረታዊ ጽሁፎች የተጻፉ ካሉ እንኳን ስጠን፣ ልጆች ምንሰጣቸው ዶክመንቶች አዘጋጁ ብለን ለምነነው ነበረ። ከአንዴም 2-3 የጠይቄዋለሁ ደውዬ። ምላሽ ያልሰጠኝ ሰውዬ ያልሰጠኝ መረጃዎችን ለምሳሌ የመጡ ልጆችን እንኳን እነኝን ልጆች እስቲ ያዙልን ብለን ምላሽ ያልሰጠን ሰውዬ እንተያያለን የሚል ጽሁፍ አሁን ዛሬ ጽፎ ልከውልኝ በጣም ያሳቀኝ። የተዘጋጀ በክርስትናው ላይ ፋይል አለን ምናምን ብሎ ጉራ ሊጎርር ሞከረ ማለት ነው። ጠይቄዋለሁ ራሴ ደውዬ ከአንዴም 2-3 ማለት ነው። ያኔ ጾሙ ሲፈታ ሲጀምረውና እንሄድበታለን ማለት ነው። የወጡ ልጆችን መረጃዎችን በክርስትና ላይ ቢያንስ አሁን በእስልምና ላይ የተሰሩ ፋይሎችን ሰርቼ መስጠት ላይ ከብደኝ ይችላል። ምክንያቱም በጣም እየሰራሁበት ስለሆነ። በክርስትናው ላይ ያላችሁ እንኳን ፋይሎች አሉን። አስቀድሜ ጠይቄሃለሁ ብሮ፣ ጠይቄህ ነበረ። ጠይቄህ ላሽ ነው ያልከን። አስተምሩልን ብለን እምቢ ነው ያላችሁን። እኔ በቃል ብናገር ብዙም አታምኑ ነበረ። ክርስቶፎሮስ Please, I'm begging you.